እኔና አንቺ አንተ ሴሰኛ አይደለህም ትይኛለሽ። ሴሰኝነቴን ስሜ መሆኑን አንቺም እኔም ከጎኔም የሚሸጡ ሴቶችም እኔን የሚያውቁኝ ሁሉ እናውቃለን። ለራሴ ያለማወቅሽንና የዋህነትሽን ነገርኩት። ነገር ግን አይኖቼንም ልቤንም የጠለፈው ህልም የመሰለ ውበት ያለው አካልሽን እያየው ጥርሴን ለመግለጽ ከንፈሬን አሸሸውልሽ። ምስጢር አዘል ወጋገን ያለውን ፈገግታሽን መለስሽልኝ። አንተ እኔ በመሆን እድለኛ ነኝ አልሽኝ። የሳምኩሽ ዕለት በልቤ ሳኩብሽ፣ በጥርሴ ሳኩልሽ። አንተ እኮ ከንቱ አይደለህም አልሽኝ። 10ኛ ስጋሬን እየተቀበልሽኝ የሙሉ ጊዜ ስራ ኢየሱስ መሆኑን ካንቺ በላይ የሚያውቅ አልነበረምና ግራ አጋባሽ። አንተ እኮ ታታሪ ሰራተኛ ነህ፣ እንደማውቃቸው ሰዎች ሰነፍ አይደለህም። ለምን ስራ አልሰራም ያልሽኝ ቀን ትፎግራለች እንዴ አልኩኝ። በአንድ አይነት የትምህርት ዘርፍ ተመርቀን አንቺ ቤተሰብሽን ስታስተዳድሪ እኔ ቤተሰቤን ሳሳርር ዓመት እንዳለፈ ካንቺ በላይ ማኝ የለኝም። ከቋመጥኩለት ገራሽ ካል መውደቅ አጓግቶኝ እንዳንቺ ወደድኳት ሴት ያለ መኖሯን ምዬ ተገዝቼ ስነግርሽ አምንሃለሁ፣ እኔን የምትዋሽበት ምክንያት አይኖርም ብለሽ ውሸታምነቴን አገዘፍሽብኝ። ማንም ወንድ ያልዘለቀው ገላሽን ስዘልቀው እድለኛነቴን ሳይሆን ስላፈቀርሽኝ ራስሽን አሳልፈሽ በመስጠትሽ እድለኛነትሽን ነገርሽኝና ከደስቴ ይልቅ ራስ ምታቴን አበዛሽው። አብሬሽ ሆኜ ከሌሎች ብዙዎች ጋር አብሬያቸው መሆኔን ታውቂያለሽ። ለቁጥር የሚታክቱ ጊዜያት ብልግናዬን ደርሰሽበታል። ለተገለጠ ስድነቴ ብዙ ሰበብ ስደረድርልሽ ምክንያትህ አንተን ካሳመነ ለእኔ አትንገረኝ ብለሽ ምንም ያልበደልኩሽ ያህል ከረሳሽው ቀናቶች ብቻ ናቸው ያለፉት። አንቺ በሕይወቴ እስከተከሰትሽበት ጊዜ ድረስ ሴት ልጅ ልብ፣ ነፍስ፣ አይምሮ፣ ስሜት ከሚታይ የሰውነቷ ክፍል ውጭ ያሉት የሰውነት መለኪያ አብሯት ስለመኖሩ አስቤ አላውቅም። የሴት ፍቺው እኔ ጋር የሌለ የሴትነት አካሏ ነበር። የተናገርኳቸው ቃላትም ሆነ ያደረግኩት ድርጊት ሁሉ የተለመደ ቁጥራቸውን ለማላስታውሳቸው ሴቶች ሁሉ ያልኩትና ያደረግኩት ነበር። ከመቼ ወዲህ ነው የሴት ልጅ ነፍስ ይናፍቀኝ የጀመረው? መቼ ላይ ነው የሴት ልጅ ከንፈር ከመሳም አልፎ የሚያፈልቀውን ቃል ይርበኝ የጀመረው? ለስንተኛ ጊዜ አካልሽን ከተዋድኩት በኋላ ነበር ነፍስሽን የተዋድኳት? በሆነ በእኔና በአንቺ ቀናቶች ውስጥ በአንዱ ቀን ወይም በሁሉም ቀን ነበር እንደዛ የተሰማኝ። መቼ ነው አንቺ ነህ የምትይኝን እኔነቴን እየወደድኩት የሆንኩት ራሴ እያስጠላኝ የመጣው? የትኛው ቀን ላይ ነው አንቺን ለማማለል ሳይሆን ትክክለኛ ስሜቴን ማውራት የጀመርኩት? ምን ካልሽኝ በኋላ ነው ራሴን ማረምና ንግግሬን መቀባባት፣ ድርጊቴን መደበቅ ሳያስፈልገኝ ራሴን አሳየሽ የጀመርኩት? የትኛው ቀን ላይ ነው አንቺ ነህ ያልሽውን ሰው ለመሆን መወሰኔን አላውቅም፣ ከራሴ መማከሬንም ትዝ አይለኝም። ብቻ እግሮቼ ስራ ፍለጋ ሲኳትኑ፣ እጆቼ ሱሳቸውን ላለመከወን ሲታገሉ፣ ምላሴ ላለመዋሸት ከህሊናዬ ጋር ሲጣላ፣ ከሌላ ሴት ተኝቼ ሰማኝ የነበረው ደስታ በበዛ ጸጸት ሲተካ ራሴን በቃልሽ ሳበረታ አገኘሁት። ክንዴ ሌላ ሴት አንተርሶ ሳለ ደወልሽልኝ። የት መሆኔን ስትጠይቂኝ ለመዋሸት ያለሁበትንም ለመንቀል ቃል ከከንፈሬ አልወጣም አለኝ። መጣው ነበር ያልኩሽ። በስምሽ የጠራውሽ ልቤ ውስጥ መከመርሽ የሚያሳንሱብኝ ቃላት ላለመጠቀም ነበር። ማሬ፣ ፍቅሬ፣ እናቴ፣ ውዴ ሁሉንም ቁልምጫዎች ለሌላ ሴቶች ብያቸዋለሁ። ስትጨርስ ደውልልኝ ማለትሽ ለቸኮለች ነፍሴ አልገባት። መጣው ስልሽም በአካሌ ብቻ አልነበረም በሁለንተናዬ እንጂ። ከኔ ጋር ሆነ ሌላ ሴት ትቀጥራለህ ስድነ ብላ እንደ ብራቅ ጮኸችብኝ ከአንቺ ጋር ሰውራ ነፍሴ መሳቋን የገባት ሴት። ከዛሬ በኋላ ስድ አልሆንም ብዬ የመለስኩላት የምሬን ነበር። ከአንቺ ውጪ ለመጨረሻ ጊዜ የተኛዋት ሴት መሆኗንም ለራሴ እያረጋገጥኩለት ነበር። ልቤም እግሬም አንቺ ጋር ለመድረስ ተጣድፈው ሸሚዜን እየቆላለፍኩኝ የሆቴልን ክፍል ለቅቄ ስወጣ ያኔ ነበር ሩቅ በማይባል ቦታ ተቀምጠሽ አየሁሽ። ካልሽኝ ሁሉ በጉሌ የሰማሁት ንግግርሽ መቼም የማትሻሻል ሴሰኛን የሚለውን ነው። ላስረዳሽም አልሞክርም። አንቺ ነህ ካልሽኝ በላይ የትኛውም መሆኔን ራሴም እርግጠኛ መሆን አልቻልኩማ። እኔን